የተወደዳችሁ ዛሬ የምናነሳው ርዕሰ ጉዳይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በተገናኘ በተለይም ከኦርቶዶክስ ተዋሕዶ ሃይማኖት ውጪ ያሉ ሰዎች እኛ ከመጽሐፍ ቅዱስ ውጪ አንመራም ይላሉ። ነገር ግን መጽሐፍ ቅዱስ ላይ ያለውን ጥቅስ በዚህ መልኩ ያነሱታል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ያለው ማዕከላዊ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለውን ጥቅስ ይጠቅሱና አንድ የሚለው ፍጹም ቁጥር ሆኖ የተቀመጠ ስለሆነ መጽሐፍ ቅዱስ መካከለኛም ሆነ ለስም አጠራሩ ክብር ይግባውና አማላጅ ከክርስቶስ ውጪ የለም እያለ እናንተ ሰዎችን አማላጅ ማድረጋችሁ የክርስቶስን ክብርና ብቸኛ ማዕከላዊነት መጋፋት ነው ብለው በጣም አጠንክረው የሚከራከሩ ሰዎች አሉ። አባቶቼ እንደምን ዋላችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። ኢየሱስ ክርስቶስ እውነት መካከለኛ ነው እነሱ እንዳሉት አማላጅስ ተብሎ ይገለጻል ወይ? ስለዚህ መጀመሪያ ከመጽሐፍ ቅዱስ ውጪ ያሉ መጽሐፍትን መቀበል ይቻላል ወይ የሚለው ላይ አሳምኑኝና ከዛ በኋላ ነው የምንቀጥለው። መጽሐፍ ቅዱስ ብቻ የሚለው ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ራሱ መጽሐፍ ቅዱስ ከኔ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አያስፈልግም ይላል ወይ ካለ ያሳዩን። እንደዛ ግን ተብሎ የሚነሳ ጥቅስ አለ። እሺ ጥቅሱን እንየው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል፣ የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ ይላል። በእግዚአብሔር መንፈስ የተዘጋጀ መጽሐፍ ቅዱስ ለሁሉም ይጠቅማል። ስለዚህ ይሄንን አንስተው መጽሐፍ ቅዱስ ብቻ ይላል። ግን ራእይ ዮሐንስ ምዕራፍ 22 ቁጥር 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይላል። መከራከሪያቸው ከመጽሐፍ ቅዱስ ውጪ ለምን ገድል ድርሳን ምናምን ለምን ይጨመራል? ለምን ሌላ ማስረጃ ታመጡብናላችሁ ነው። ራእይ ዮሐንስ የተቀመጠው ቃል የሚናገረው ስለ ራሱ ስለ ራእዩ ከራእይ ዮሐንስ ላይ ዮሐንስ አፈወርቅ በሱባኤ ተገልጾለት ያገኘው ነው። ስለዚህ ዮሐንስ ወንጌላዊ ካየው ሚስጥር ወይንም ራእይ በራእይ የተገለጸለት ዮሐንስ አፈወርቅ ዮሐንስ ወንጌላዊ ካየው አልጨመረም አልቀነሰም። በዚያው ልክ ነው። እግዚአብሔር መንፈስ ቅዱስ ገላጩ አንድ ስለሆነ ያንኑ ቃል በቃል ገልጾለታል። ስለዚህ ዮሐንስ ወንጌላዊ ያየው ብዙ ነበር፣ ዮሐንስ አፈወርቅ ቀንሶት ነው እንጂ ዮሐንስ ወንጌላዊ ያየው ይሄ ነበረ፣ ዮሐንስ አፈወርቅ አጉድሎት ነው እንጂ ብሎ የሚያስብ ሰው ቢኖር ከዚህ መጽሐፍ ያጎደለ ሕይወቱን ከሕይወት መጽሐፍ ያጉድልበት፣ የጨመረ ደግሞ እግዚአብሔር መቅሰፍቱን ይጨምርበት ብሎ የተገለጸው ለራሱ ለራእይ ዮሐንስ ብቻ እንጂ ሌሎች መጽሐፍ ቅዱስ አይመለከትም። እኛ የኦርቶዶክስ ተዋሕዶ ልጆች ከራእይ ዮሐንስ ላይ የምንጨምረውም የምንቀንሰውም የለም። በመጽሐፍ ቅዱስ ሐሳብ ላይ መጨመርም ድፍረት ነው፣ መቀነስም ሌብነት ነው። ስለዚህ ይሄ የተጻፈው ለራሱ ለራእይ ዮሐንስ። ለራእይ ዮሐንስ ለመሆኑ ማስረጃችን ምንድን ነው? ምክንያቱም ራእይ ዮሐንስ ጠፍቶ በሱባኤ የተገኘ ነው። ያኛው ዮሐንስ ያየውን ከጠፋ በኋላ ዮሐንስ በራእይ ገልጾለታል መንፈስ ቅዱስ። ስለዚህ ከራእይ ዮሐንስ የተጨመረም የተቀነሰም የለም፣ የምንጨምረውም የምንቀንሰውም የለም ተብሎ ለራሱ ለራእይ ዮሐንስ መጽሐፍ የተነገረ እንጂ ሌሎቹ መጽሐፍ ቅዱስ አይወክልም። በዚህ የትንቢት መጽሐፍ ነው አዲስ ኪዳን የትንቢት መጽሐፍ ራእይ ዮሐንስ ግልጽ ሆኖ ተቀምጧል። በዚህ የትንቢት መጽሐፍ ነው የሚለውን ለአጠቃላይ ለመጽሐፍ ቅዱስ ሰጥተን አይ መጽሐፍ ቅዱስ ብቻ ነው ለሚለው ሐሳብ ምን ወስድ ከሆነ አጠቃላይ ከዘፍጥረት እስከ ራእይ ዮሐንስ የተጻፈው መጽሐፍ ትንቢት ነው ማለት ነው። ያ ደግሞ አይደለም። ለምሳሌ ግብረ ሐዋርያት የሐዋርያት ሥራ መጀመሪያው ቤተ ክርስቲያን ሕይወትና አምልኮ ታሪክ እንጂ የትንቢት መጽሐፍ አይደለም። ወንጌልም እንደዚያው የትንቢት መጽሐፍ አይደለም። ወንጌል ወንጌል ነው። መልእክታትም መልእክታት ናቸው እንጂ ትንቢታት አይደሉም። ትክክል። ስለዚህ በዚህ የትንቢት መጽሐፍ የሚለው ቀጥታ የሚመለከተው ራእይ ዮሐንስን እንጂ ሌሎች መጻሕፍት አይደለም። ስለዚህ አንዱ አጠቃላይ መጽሐፍ ቅዱስን እንዳልሆነ የምንረዳው በዚህ ነው። የትንቢት መጽሐፍ ከሚለው ሲያንበባ አንተ የዮሐንስ ራእይ ምዕራፍ 22 ከቁጥር 18 ሲጀምር የዚህን መጽሐፍ የትንቢት ቃል ለሚሰማ ሁሉ ምስክሩ እኔ ነኝ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ ውስጥ የተጻፈውን መቅሰፍት ይጨምርበታል። ማንም ከዚህ የትንቢት መጽሐፍ ቃል ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል። ከዚህ የትንቢት መጽሐፍ ይላል። ከዚህ የትንቢት መጽሐፍ ይላል። እንደገና ደግሞ ቅድስቲቱ ከተማ ይላል። ቅድስቲቱ ከተማ በሚገባ የተገለጸችው ራእይ ዮሐንስ ላይ ነው። ሌሎቹ መጻሕፍት ላይ የተገለጸበት ቦታ አለ፣ ግን ሁሉም የመጽሐፍ ቅዱስ ክፍሎች ላይ ደግሞ አልተገለጸችም ቅድስቲቱ ከተማ። ስለዚህ በግልጽ እየተናገረ ያለው ስለ ራእይ ዮሐንስ ብቻ ነው። ትክክል። ምክንያቱም ራእይ ዮሐንስ በሚጻፍበት ሰዓት መጽሐፍ ቅዱስ ራሱ አሁን እጃችን ላይ ያለው እትም አልነበር። አሁን እነሱ መጽሐፍ ቅዱስ ብቻ የሚሉት ይሄን ነው፣ 66 ነው። እሺ፣ ያን ጊዜ የ66ቱ እትም እንደዚህ እንዳሁኑ ተጠቃሎ አልነበረም። ባለ ራእዩ ቅዱስ ዮሐንስ በዚህ የትንቢት መጽሐፍ ሲል ይሄ እኛ አሁን እጃችን ላይ ያለው እትሙ 66ቱ የሚሉት እነሱ የሱ እጅ ላይ አልነበረም። ስለዚህ መጽሐፍ ቅዱስ ብቻ ለሚለው ይሄ ጥቅስ አይሰራም ማለት። አይ አሳማኝ ነው፣ ምንም ጥያቄ የለውም። መጻሕፍቱን በዚህ ልክ ጠርዘው ያስተጋብተው ያሰጡን አባቶቻችን ናቸው።
እሺ ስለዚህ መጽሐፍ ቅዱስ ብቻ የሚባለው ይሄ አንደኛው ጥቅስ ይሄ ነው። ሁለተኛ ጥቅሳቸው ቅድም ያየነው ሁለተኛ ጢሞቴዎስ 3:16 ላይ እዚያም ቢሆን መጽሐፍ ቅዱስ ለሁሉ ይጠቅማል ነው እንጂ መጽሐፍ ቅዱስ ብቻ ይጠቅማል አይደለም። ስለዚህ ራሳቸው ከሚያምኑት ተቀበልነው ከሚሉት ከ66ቱ ቅዱሳት መጻሕፍት ውስጥ መጽሐፍ ቅዱስ ብቻ የሚል ጥቅስ ያሳዩን የለም ነው። ራሱ መጽሐፍ ቅዱስ ብቻ የሚለው አስተምሮ መጽሐፍ ቅዱስ አይደለም። ቤተክርስቲያናችን መጽሐፍ ቅዱስን አስገኘች እንጂ መጽሐፍ ቅዱስ ቤተክርስቲያንን አላስገኛትም። ምክንያቱም መጽሐፍ ቅዱስ በዚህ መልኩ ከመቅረቡ በፊት ቤተክርስቲያን አለች ቀድማ። መጽሐፍ ቅዱስ እውነት ለመሆኑ ማስረጃዎቻችን አባቶቻችን ናቸው። አባቶቻችን ደግሞ እውነተኞች እንደሆኑ የምንረዳው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስን የተቀበልነው መጀመሪያ አባቶቻችን አምነን ነው። አባቶችን ሳያምኑ መጽሐፍ ቅዱስን አምኖ መቀበል አይቻልም። ለምን ከተባለ መጽሐፍ ቅዱስ እውነታ መሆኑን የነገሩን አባቶቻችን ናቸው። ስለዚህ የመጽሐፍ ቅዱስ ማስረጃዎች እነማን ናቸው ከተባለ አባቶች ናቸው። አባቶች ደግሞ ካስተምሮ እንዳልተሳሳቱ ምን መዝንባቸው ደግሞ መጽሐፍ ቅዱስ ነው። ስለዚህ የአባቶችን ቃል ሳያከብሩ መጽሐፍ ቅዱስ መቀበል አይቻልም። ራሳቸው 66ቱን ቅዱስ መጽሐፍ እንዴት እንደተቀበሉት ከማን እንደተቀበሉት ከመጽሐፍ ቅዱስ እስኪ ያስረዱ። እኔ በማካትተው መጽሐፍ ቅዱስ 66ቱን ብቻ ነው የሚል ከራሱ ከመጽሐፍ ቅዱስ ይንገሩ እና መጽሐፍ ቅዱስ ብቻ የሚለው አስተምሮ ራሱ ከመጽሐፍ ቅዱስ የሌለ መሆኑን በዚህ መረዳት እንችላለን። መጽሐፍ ቅዱስ ብቻ የሚለውን አስተምሮ ደግሞ ለሰው ለኛ ይናገሩታል እንጂ እነሱ ራሱ አይመሩበትም። እንዴት ጥሩ ነገር ቅዳሜም እሁድም ሆነ ሲሰባሰቡ ተሰባስበው መጽሐፍ ቅዱስ ብቻ አንብበው አይደለም የሚወርዱት። መጽሐፍ ቅዱስ ያነባል፣ ቆሞ ያስተምራል። መጽሐፍ ቅዱስ ብቻ ከሆነ መስበክ ለምን አስፈለገ? መጽሐፍ ቅዱስ ብቻ ከሆነ ከመጽሐፍ ቅዱስ ውጭ ቃል መጨመር መቀነስ አይቻልም ብሏል አይደል? በእነሱ አስተምሮ ስለዚህ ማብራራትም አይቻልም። ሁለተኛ ደግሞ የመጽሐፍ ቅዱስ ጥናት እያሉ ይሰጣሉ። አሁንም መጽሐፍ ቅዱስ ብቻ ከሆነ የመጽሐፍ ቅዱስ ጥናት ለምን አስፈለገ? መጽሐፍ ቅዱስን በቀላል ቋንቋ ትርጉም ብለው ደግሞ አትመው ይሸጣሉ። ብዙ በእነሱ ቤት የታተሙ መጻሕፍት አሉ። ስለዚህ መጽሐፍ ቅዱስ ብቻ ከሆኑ መጽሐፍ ቅዱስን የሚያብራራ እትም እያሳተሙ ለምን ለሕዝብ ያሰራጫሉ? እንዲሁም ደግሞ በየፌርማታው እየቆሙ ብራሪ ወረቀት ይሰጣሉ። መጽሐፍ ቅዱስ ብቻ ከሆኑ ያን ወረቀት ለምን ማሰራጨት አስፈለገ? ስለዚህ መጽሐፍ ቅዱስ ብቻ የሚለውን አስተምሮ ራሳቸው አይመሩበትም። ይናገሩታል እንጂ አይኖሩትም። ቤተክርስቲያናችን ግን ከመጽሐፍ ቅዱስ ውጭ የሚናገር ወይንም የሚጣረስ አንድ ቃል የላትም። አዋልድ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። ከመጽሐፍ ቅዱስ ሐሳብ ጋር አብረው የሚጓዙ ናቸው። አንድም የሚጣላ ቃል የለም። በሉቃስ ወንጌል ምዕራፍ 10 ላይ አንድ መንገደኛ ከኢየሩሳሌም ወደ ኢያሪኮ ሲወርድ ሽፍቶች አግኝተው አቆሰሉት። በሞትና በሕይወት መካከል ጥለውት ሄዱ። ሁለት መንገደኞች ያለፉ፣ ሶስተኛው ሳምራዊው አገኘው። ከዚያ በኋላ ለጊዜው ሊያደርግለት የሚገባውን እንክብካቤ ካደረገለት በኋላ ወደ እንግዶች ማረፊያ ወስዶ ለእንግዳ ተቀባዩ ሰጠው። በማግስቱ ወጥቶ ሲሄድ 2 ድህርም ወይንም 2 መክሊት አውጥቶ ሰጠውና በዚህ አስታመ አድንልኝ፣ ከዚህ የበለጠ ያወጣሁ ቢኖርህ ስመለስ ዋጋህን እከፍልሃለሁ። 2 ብሮች ዝም ብሎ አይደሉም። 2 ብር የተባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ከዚህ የበለጠ አውጥተህ ባገኝህ ስመጣ ምን እልሃለሁኝ ዋጋህን እከፍልሃለሁ ነው እንጂ ያለው ከዚህ የበለጠ ወጭ ብታወጣ እኔ የለውበትም አይደለም ያለው። 2 ብሮች ወይንም መክሊቶች ወይንም ድርሞች ብሉይ ኪዳንና ሐዲስ ኪዳን ናቸው። የሰው ልጅ መክሮ አስተምሩ በብሉይ ኪዳንና በሐዲስ ኪዳን ለጽድቅ ማብቃት። ከዚህ የበለጠ ወጭ ማለት ደግሞ መጽሐፍ ቅዱስን መሰረት ያደረጉ ያልተመሰለውን መስለው ሊቃውንቱ ቢያስተምሩ ምእመናንን ዋጋ ከፋዩ እግዚአብሔር ዋጋ እንደሚከፍላቸው ያስረዳበት ነው። ስለዚህ ቤተክርስቲያናችን ከመጽሐፍ ቅዱስ ውጭ የጻፈችው ያሳተመችው የምትተረጉመው የለም። ሁሉም አዋልድ መጻሕፍት መጽሐፍ ቅዱስን መነሻ መሰረት ያደረጉ መጻሕፍትን ጽፋ ታስተምራለች፣ ትመክርበታለች፣ ትገስጽበታለች። ራዕየ ዮሐንስ ዘመነ ሐዲስ ቤተክርስቲያን ብቸኛው የትንቢት መጽሐፍ ነው። ለምን ከተባለ ወደፊት ሐሳዊ መሲሁ ሲገለጥ ስለ መጨረሻው ዘመን፣ ስለ ዓለም ፍጻሜ፣ ስለ ክርስቶስ አመጣጥ ቤተክርስቲያን ከክርስቶስ የማዳን ሥራ ከክርስቶስ ስቅለት ከትንሣኤው ከዕርገቱ በኋላ እስከ ዓለም ፍጻሜ ድረስ ምን አይነት ሕይወት እንደምትኖር ምን አይነት መከራ እንደሚገጥማት ከመከራ በኋላ ደግሞ ያለውን ክብር የሚያሳይና እንደዚሁም ደግሞ ክርስቶስ ሊመጣ ሲል ዋዜማው ላይ በዓለም ላይ ምን አይነት ሰዎች እንደሚመጡ ምን አይነት ነገር እንደሚከሰት ያሉትን ነገሮች ክስተቶችን፣ ሁኔታዎችን የያዘ ወደፊት የሚፈጸመውን የሚደረገውን ነገር የያዘ መጽሐፍ ስለሆነ ሐዲስ ኪዳን የትንቢት መጽሐፍ ብቸኛው መጽሐፍ ነው ማለት ነው። ስለዚህ በዚህ የትንቢት መጽሐፍ እያለ የተናገረው ራዕየ ዮሐንስን ብቻ እንጂ ሌሎችን ከዘፍጥረት እስከ ራዕየ ዮሐንስ ያሉትን የመጽሐፍ ቅዱስ ክፍሎች አይደለም ማለት ነው። ለምን ከተባለ ሁሉ የትንቢት መጽሐፍ አይደለም። ቅዱሳት መጻሕፍት ውስጥ የታሪክ መጻሕፍት አሉ፣ የትንቢት መጻሕፍት አሉ፣ የጥበብ መጻሕፍት አሉ፣ ወንጌል አለ፣ የሐዋርያት ሥራ አለ። የቅዱሳን ሐዋርያት ለአሳመኗቸው ላጠመቋቸው ለክርስቲያኖች የጻፏቸው መልእክታት ክታቦች አሉ።
እነዚህን ሁሉ አካቶ የያዘ ነው መጽሐፍ ቅዱስ የሚባለው። ስለዚህ በዚህ የትንቢት መጽሐፍ ሲል መጽሐፍ ቅዱስ ብቻ ለሚለው አስተምሮ ከጠቀስ ነው አጠቃላይ መጽሐፍ ቅዱስ ምን ሆነ ማለት ነው? የትንቢት መጽሐፍ ብቻ ሆነ ማለት ነው። የክርስቶስ መሰቀልም ትንቢት ሆነ ማለት ነው። ትንቢት ሆነ ማለት ነው። በመሰረቱ ያው ንግግራቸው ያፈርሰዋል። መጽሐፍ ቅዱስን ብቻ ነው የምንቀበለው የሚለው ንግግራቸው ራሱ ከመጽሐፍ ቅዱስ አስተምሮ ውጭ ነው። ለምን ከተባለ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ውስጥ የተጻፈ ነገር ስለሌለ፣ ስለዚህ ንግግራቸው ራሱ የሚያስተምሩትን አስተምሮ ያፈርስባቸዋል። እምነት ብቻ የሚል የለም። እምነት እንደሚያድን ተገልጿል። መጽሐፍ ቅዱስ እንደሚያስፈልግ ተገልጿል። ግን መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ 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 የሚለውን የጨመሩት እነሱ ናቸው። ብቻ የሚለው ደግሞ የሚያፈርስ ነገር ነው። ጸጋ ብቻ የሚለው አስተምሮ ትክክል አይደለም ማለት ግን ጸጋ ያስፈልግ ማለት አይደለም። እምነት ብቻ የሚለው አስተምሮ ትክክል አይደለም ማለት እምነት አያድንም፣ እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ብቻ የሚለው አስተምሮ ትክክል አይደለም ማለት መጽሐፍ ቅዱስ አያስፈልግም ማለት አይደለም። መጽሐፍ ቅዱስ ያስፈልጋል ማለትና መጽሐፍ ቅዱስ ብቻ ማለት በጣም ይለያያሉ። እምነት ብቻ ማለትና እምነት ማለት ስለሚለያዩ፣ ጸጋ ብቻ ማለትና ጸጋ ያስፈልጋል፣ ጸጋ ለድነታችን አስፈላጊ ነው ማለት ሁለቱ በጣም የተለያዩ ነገሮች ናቸው። ስለዚህ ንግግራቸው ራሱ አስተምሯቸውን ያፈርሰዋል። ለምን ከተባለ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ የሌለ ቃል እነሱ እየተጠቀሙ ስለሆነ መጽሐፍ ቅዱስ ብቻ የሚለው ብዙ የማያራምድ ሐሳብ ነው ማለት ነው። መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ውጪ መጠቀም ትችላላችሁ የሚል ቃል አለ አለ። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ በቂ እንዳልሆነ እንደውም መጽሐፍ ቅዱስ ብቻ የሚለውን አስተምሮ የሚቃረን አስተምሮ አለ። ዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ሁሉ ነገር ክርስቶስ ያደረገው ታምራት፣ ያስተማረው ትምህርት፣ የክርስቶስ አስተምሮ በመጽሐፍ ቅዱስ ሁሉ ነገር እንዳልተጻፈ ይናገራል። መጽሐፍ ቅዱስ ለድነት በቂ ነው። የዘላለም ሕይወት ማግኘት በቂ ነው። የክርስቶስ ልጆች የክርስቶስ ምስክሮች ደቀ መዝሙር ለመሆን በቂ ነው። ግን ሙሉ መጽሐፍ ቅዱስ የመረጃ መጽሐፍ አይደለም። እውቀት እንድናከማጅ ለክርስትና ሙሉ መረጃ ወይም ደግሞ የቤተክርስቲያን ጉዞ ሙሉ በሙሉ አይተርክልን። መጽሐፍ ቅዱስ ምን ነበረች ቤተክርስቲያን? ከየት ተነስታ የት ደረሰች? ምን ገጠማት? የሰማዕታትን ዘመን፣ የጨለማውን ዘመን፣ የተጋድሎውን ዘመን ያንን እንዴት አለፈች የሚለውን ሙሉ ስዕሉን አያሳየን። ይህንን የምናገኘው በቤተ ክርስቲያን ታሪክ፣ በቤተ ክርስቲያን ቅዱስ ትውፊት፣ በቤተ ክርስቲያን የሥርዓት መጻሕፍት ነው የምናገኘው። ስለ ኢየሱስ ክርስቶስ እኮ ራሱ መጽሐፍ ቅዱስ እንዴት እንዳደገ እንዴት እንደኖረው የት እንዳለ እንኳን እኮ ስለ ኢየሱስ ክርስቶስ ሙሉ ሆነ ያብራራ መጽሐፍ ቅዱስ። ከልደቱ እስከ ስቅለቱ እስከ ዕርገቱ ድረስ ለማወቅ ታምረ ኢየሱስ የሚባል መጽሐፍ አለ። እዛ መሄድ አለብን ማለት ነው። ከመጽሐፍ ቅዱስ ውጭ ሌላ መጻሕፍት እንዳሉ ወይንም ደግሞ ኢየሱስ ክርስቶስ የሰራው ብዙ ስራ ከመጽሐፍ ቅዱስ ውጭ እንዳለ የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ የሰራቸው ሌሎች ብዙ ስራዎች አሉ ይላል። ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጻሕፍት ዓለምስ እንኳ ባልቻላቸውም ነበር ይላል። ኢየሱስ ክርስቶስ ያደረገው ታምራት፣ ያስተማረው ትምህርት፣ የሰራው ትሩፋት በጣም ብዙ ነው። በዚህ መጽሐፍ ሁሉ ነገር አልተጻፈም። ቢጻፍ አይደለም መጻሕፍት ዓለም ራሱ አይበቃውም ነበር ነው የሚለው። ስለዚህ ኢየሱስ ክርስቶስ እንኳን ካደረገው ነገር፣ ካስተማረው ትምህርት፣ ከሰራው ትሩፋት ያልተጻፈ አለ ማለት ነው። ቅዱሳን ሐዋርያትም ካስተማሩት ትምህርት ያልተጻፈ ነገር አለ። በቃል የቀረ፣ በትውፊት የቀረ፣ በወግ የቀረ፣ ቤተክርስቲያን ሕይወት ላይ የቀረ ነገር ግን አሁን ድረስ የቀጠለ አለ። ስለዚህ መጽሐፍ ቅዱስ ራሱ የለም ሁሉ ነገር በእኔ አልተጻፈም እያለ ነው። ክርስቶስ ያደረገው ታምራት ሁሉ በእኔ አልተጻፈብኝም እያለ ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው አስተምሮ ከየት አመጡት? ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጻሕፍት ዓለምስ እንኳ ባልቻላቸውም ነበር ይላል። ስለዚህ መጽሐፍ ቅዱስ ብቻ ነው ስለ ኢየሱስ ክርስቶስ የተነገረው ካል ይህንን ዓለም አይችለውም ካል እንኳን ዓለም ቀርቶ የኛ እጅ ችሎታል ማለት ነው። ስለ ኢየሱስ ክርስቶስ ስለ ባህሪ አምላክነቱ ቢነገር ሁሉ ቢጻፍ ዓለም አይችለውም ነው ያለው። ስለዚህ ብዙ መጻሕፍት አሉ ማለት ነው። እያንዳንዱ ክርስቶስ ያደረገው ነገር ቢጻፍ ኖሮ ዓለም ራሱ ባልበቃው ነበር። ስለዚህ ያልተጻፈ ነገር እንዳለ ነው የሚያሳይ። ነገር ግን ያልተጻፈ ነገር ግን በቤተ ክርስቲያን ቀጥሏል። ምክንያቱም መጽሐፍ ቅዱስን የወለደው የቤተ ክርስቲያን ቅዱስ ትውፊት ስለሆነ መጽሐፍ ቅዱስ እስከሚጻፍ ድረስ ቤተ ክርስቲያን ነበረች። የቤተ ክርስቲያን አምልኮዋ ነበረ፣ የክርስቲያናዊ ሕይወቷ ነበረ፣ አስተምሮዋ ነበረ። ስለዚህ አስተምሮዋ፣ አምልኮዋ፣ ትውፊቷ፣ ምስጋናዋ፣ ጸሎቷ በቤተ ክርስቲያን ሕይወት ውስጥ ስለነበረ ያንን ቅዱሳን ሐዋርያት ወደ ጽሑፍ አመጡት። ከዚህ እጃችን ላይ ካለው እትም መጽሐፍ ቅዱስ ብለን ከምንጠራው ቅዱስ ትውፊት ይቀድማል። ለዛ ነው ቅዱሳን ሐዋርያት ክርስቶስ ያደረገውን ሁሉ አይምሯቸው ላይ አለ። መንፈስ ቅዱስ አይምሯቸው ላይ ስለሳለው ግን ያን ሁሉ መጽሐፍ ላይ ማስፈር አልፈለጉም። በጣም አስፈላጊ የሆኑ ነገሮችን ነው የጻፉት።
ቢቀመጡ የክርስቶስ ያደረገውን ነገር መጻፍ አይችልም። የኖሩበት የህይወት ዘመናቸው ራሱ አይበቃው። ዓለም ባልቻለውም ነበር የሚለው ምን ለማለት ነው? ክርስቶስ ያደረገውን ነገር ያስተማረውን ትምህርት ራሱ ለመጻፍ ቁስ አይችለውም። ይሄ ቁስ ነው። ቀለም በጥብጠን ብራና ደምጠን ወረቀት አዘጋጅተን አይደል የጻፍነው? ይሄ አይበቃውም፣ አይሸከመው። ከዛ ደግሞ ዓለም ባልቻለው ነበር ማለት ደግሞ የሰው አይምሮ አይረዳው። ክርስቶስ ያደረገው ነገር ሁሉ ያስተማረው ትምህርት ሁሉ ቢጻፍ ዓለም ማለት ሰው ነው፣ ሰው አይረዳው። ከኛ አይምሮ በላይ ስለሆነ ከኛ አይምሮ በላይ ነው። ከኛ አረዳድ በላይ፣ ከኛ አገላለጽ በላይ፣ ከኛ ቋንቋ በላይ ስለሆነ ያደረገው ነገር በሙሉ ቢጻፍ ዓለም ራሱ አይረዳውም ነበር። ስለዚህ ለዓለም የሚረዳው ለዓለም የሚጠቅመውን ለዓለም የሚሆነውን ዓለም የሚድንበትን መርጠው ጻፉ። እዚህ ጋር ሊሰመርበት የሚገባው ዓለም የተባለው የሰው ልጅ ነው። ምናልባት የተራራው ኮረብታው ሜዳው ምናምን ወንዙ አይደለም ዓለም የተባለው። ስለዚህ በእኛ አይምሮ ልክ በእኛ ተፈጥሮ ልክ ወይ ደግሞ በእኛ ግንዛቤ ልክ ነው ይሄ እንጂ ሁሉ ቢጻፍ የኛ አእምሮ ራሱ መሸከም አይችልም። ልክ ነው። ቀዳሚው ቃልም እንኳን የሚረዳበት ሰው አይምሮ አጥቷል። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው የሚለውን ይሄን እንኳን ለመረዳት ሰው ተቸግሯል። ምክንያቱም ከአቅሙ በላይ ስለሆነ ነው። አሁን እነሱ ትውፊት አንቀበልም ይላሉ እንጂ ከትውፊት ነፃ የሆነ ትውልድ የለም በምድር ላይ። ራሱ ትውፊት አልቀበልም መጽሐፍ ቅዱስ ብቻ የሚለው ሰው የለበሰው አለባበስ ራሱ በትውፊት ያገኘው ነው። የሚናገረው ቋንቋ ራሱ በትውፊት ያገኘው ነው፣ ተምሮት አይደለም። ትውፊት ምንድን ነው? ትውፊት ማለት ከትውልድ ወደ ትውልድ የሚተላለፍ ቅብብሎሽ ማለት ነው። ስለዚህ ቋንቋችን በትውፊት ያገኘ ነው፣ ባህላችን በቅብብሎሽ ያገኘ ነው። ምግባችን ራሱ አለባበሳችን ራሱ በትውፊት ነው። ታሪክ አለኝ መነሻም አለኝ መድረሻም አለኝ ብሎ የሚያስብ ሰው ከትውፊት ነፃ አይደለም። መጽሐፍ ቅዱስ ራሱ ከኛ እጅ የገባው በምንድን ነው? በትውፊት ነው። ከመጽሐፍ ቅዱስ በፊት ትውፊት አለ። ለዚያ ነው ቤተክርስቲያናችን ካህናቱ ወንጌል ብለው ሲወጡ ዘወፈየኒ ወፈይኩከ የሰጠኝን ሰጠሁ ብለው አንዱ ካህን ለአንዱ ካህን መጽሐፍ ቅዱስን ሲያቀብሉ የሚታዩት ምእመናን ወንጌል ወይም መጽሐፍ ቅዱስ በትውፊት ከአባቶች ወደኛ ተላልፎ እንደመጣ የምናስረዳበት ነው። የሰጠኝን ሰጠሁ ብሎ አንዱ ካህን አሳልፎ ለዚያኛው ካህን ሰጥቶ ካህኑ ደግሞ ለዲያቆኑ አዞሮ የሚሰጥበት ምንድነው ሲባል መጽሐፍ ቅዱስ ከኛ በትውፊት ወይንም በቅብብሎች እንደደረሰ ነው። ነዋ ወንጌል መንግስቱ ለክርስቶስ የክርስቶስን መንግስት የምትሰብክ ወንጌል የሰላም ወንጌል እነሆ ይላል። ያኛው ካህን ደግሞ ዘአወፈየኒ ወፈይኩከ ከአባቶቼ ከመምህራን የተቀበሉትን ወንጌል እነሆ ሳልጨምር ሳልቀንስ ሰጥቻለሁ ብሎ ለዚያ ለዲያቆኑ ይሰጣል ማለት ነው። ይህ ወንጌል በትውፊት ከኛ እንደደረሰ የምናስተምርበት ዲያቆኑ የሚናገሩንም እሱ ነው። እስኪ ነገር ነስሑ ወመኑ እስመ ቀረት መንግስተ ሰማያት መንግስተ ሰማያት በልጅነት በጥምቀት ልትሰጥ ቀርባለችና ንስሐ ግቡ ብሎ የዮሐንስን ቃል ተናግሮ ወንጌሉ ቆመን እናደምጠዋለን፣ እንሰማዋለን። ከሰማኑ በኋላ የሰማነው ቃል አማን በአማን እውነት በእውነት እውነት ነው ስንል ደግሞ ፍቅራችን ለመግለጽ እንሳለመዋለን። መሳማችን አንደኛ ፍቅራችን ለወንጌሉ ያለን ፍቅር የምንገልጽበት ነው። ሁለተኛ ደግሞ መሳማችን ደግሞ የተነበበው ቃል አማን በአማን እውነት ነው ብለን ምስክርነታችን እየሰጠን ነው። ክርስቶስ አምላካችን 3 ዓመት ከ3 ወር ሲያስተምር ጽፎ አይደለም ያስተማራቸው በቃል ነው። ስለዚህ ቤተክርስቲያናችን ዛሬ አሁን ለልጆቿ በቃል የምታስተምረው ትምህርት አላት። ማንን አብነት አድርጋ? መምህራችንን አምላካችን ኢየሱስ ክርስቶስን አብነት አድርገን። የዮሐንስ ወንጌል የተጻፈው ክርስቶስ ባረገ በስንተኛው ዓመት ነው ብንል ከ35 ዓመት በኋላ ነው እንግዲህ ወንጌል የተጻፈው። የዮሐንስ ወንጌል እስከ 35 በምን ይተላለፍ ነበር ከተባለ በቃል። የማቴዎስ ወንጌል ክርስቶስ ባረገ ከ8 ዓመት በኋላ ነው የተጻፈው። እስከዚያ ድረስ ወንጌል አልነበረም ማለት ነው አለ። በማን? በሰዎች ሕሊና ከሐዋርያት ወደ ህዝቡ በቃል ይተላለፍ ነበር። ስለዚህ በቃል ያለ አልቀበለም የሚለው የማያዋጣ ጉዳይ ነው። የኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አሁን ይህንን ነገር በተግባር ታውለዋለች። አሁንም እኮ በቃል የሚተላለፍ ትምህርት አሁንም አለ። መልካ ኢየሱስ አሁን በቃል ነው የምናጠነው። የጸሎት መጻሕፍትን በሙሉ በቃል ታስተምራለች። ዜማዎችን በቃል ታስተምራለች። የትርጓሜ ደቀ መዛሙርት መጽሐፍ ቅዱስን በቃል ዘሩን ሸምደው ነው አስተርጉመው የሚሉት። ስለዚህ ይሄ የሐዋርያቱ አስተምሮ ስልት አሁንም ድረስ በቤተ ክርስቲያናችን አለ። ከመጽሐፍ ቅዱስ ውጪ ሌሎች መጽሐፎች መቀበል አለብን ከተባለ ግን የሐሰት ጽሁፎች ሊመጡ ይችላሉ። የመጡባቸውም ዘመናት አሉ። ታዲያ መለኪያው ምንድነው? አንድ ክርስቲያን ይሄ ትክክለኛ ኦርቶዶክሳዊ ትምህርት ነው፣ ይሄኛው ግን አይደለም የሚልበት መለኪያ ወይም ቤተክርስቲያኗ የምትለቀው በምንድን? ቀኖና አላት። ቀኖና ማለት መለኪያ፣ መስፈሪያ፣ መቁጠሪያ ነው። ከቤተ ክርስቲያናችን አስተምሮ የማይጣረስ ሐሳቡ የማይጋጭ ሆኖ እስከተገኘ ድረስ ታይቶ ተመርምሮ ተጠንቶ መጻሕፍት ሲታተሙ ዝም ብለው መተው ለገበያ አይውሉም። በሊቃውንት ጉባኤ ይታያል፣ ይመዘናል፣ ይመረመራል። ከዚያ በኋላ ትክክለኛ ቤተክርስቲያናቱን አስተምሮ ከዶግሞ ከቀኖና ከትውፊቱ ጋራ የተስማማ ሆኖ ከተገኘ ቤተክርስቲያናችን ያን መጽሐፍ ታስታውቀዋለች ማለት ነው። ለሕዝበ ክርስቲያኑ ምን ይላል? ይከፋፈላል። አንዲት ቤተክርስቲያን ሙሉ የምትሆነው 3 ነገሮችን ይዛ ስትገኝ ነው። ዶግማን፣ ቀኖናን፣ ትውፊትን። እነዚህን ያለያዘች ቤተክርስቲያን ከ3ቱ አንዱን ጥላ 2ቱን ይዛ ብትገኝ ሙሉ ቤተክርስቲያን አይደለችም። ስለዚህ ቤተክርስቲያን ሙሉ እመቤት
የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለን የምንቀበላት ዶግማንና ቀኖናን ትውፊትን ይዛ ስትገኝ ነው። ቀኖና የመጻሕፍትን ስፍር ቁጥር ሰፍሮ ቆጥሮ የሚያስቀምጥ ነው። ስለዚህ ሌሎቹ ሊቃውንትም ብሉያቱን አዲሳቱን አመስጥረው ተርጉመው ሲያቀርቡ ያ የተዘጋጀ መጽሐፍ በሊቃውንት ጉባኤ ይታየና ይመረመርና እነሱ ሲመረምሩ መለኪያቸው ምንድን ነው? ቀኖናው አለ፣ ዶግማው አለ። ዶግማ ማለት የማይሻሻል ቋሚ የሆነ ነገር ነው። ማን ያወጣው ዶግማ? እግዚአብሔር ያስተማረን። ስለዚህ መጽሐፍ ቅዱስ ነው ማለት ነው የነሱ መለኪያቸው። አዎ አምስቱ አዕማደ ምስጢር ለምሳሌ ዶግማ ናቸው። እሺ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ዶግማዎች ናቸው። እነዚህ መጽሐፍ ቅዱስ ውስጥ አሉ አሉ ሁሉም አሉ። እሺ አሉ ስለ ሶስትነቱም ስለ አንድነቱም ስለ ምስጢረ ሥጋዌም ስለ ሁሉም ነገር አሉ። እነዚህ አምስቱ ለምሳሌ ዶግማ ከሚባሉት እነዚህ አምስቱ አዕማደ ምስጢር ዶግማዎች ናቸው። ነገረ መላእክት፣ ነገረ ማርያም እነዚህም ከዶግማዎች የሚካተቱ ናቸው። ጾሙ ቅዳሴውም ዶግማ ነው። አፈጻጸሙ ቀኖና ነው ወይንም ስርዓት ነው። ዮሐንስ አፈወርቅ ምን ይላል? ይደልዎ ለዘያነብ ቅድመ ይዝክር ስሞ ለባለ መጽሐፍ። አንድ አንባቢ የሚያነበው መጽሐፍ ከማንበቡ አስቀድሞ ማን ጻፈው፣ ለምን ጻፈው፣ እንዴት ጻፈው ብሎ የሰውየው ማንነቱ ይታወቃል። ይሄ ራሱ አንድ መስፈርት ነው። ያን ካጠና በኋላ ደግሞ ውስጡ ያለው ይመረመራል፣ ይጠናል። ስለዚህ ቅድም ከተባለው ከዶግማውም ከቀኖናውም ከትውፊቱም ጋር የማይጣላ ሆኖ ከተገኘ መጽሐፉ የቤተክርስቲያን መጽሐፍ ነው ተብሎ ይነበባል ማለት ነው። ስለዚህ ይሄ ዶግማውም ቀኖናውም መጽሐፍ ቅዱስ ውስጥ ያለ ነገር ነው ማለት ነው። ትውፊቱ ራሱ ከመጽሐፍ ቅዱሱ ጋር የሚጠረስ አይደለም። ትውፊትን አባቶቻችን ሐዋርያት ተጠቅመውታል። ቅዱስ ጳውሎስ ራሱ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 8 ላይ የፈርዖን ጠንቋዮች የሚባሉ ሁለት ሰዎች አሉ፣ ኢያኔስና ኢያንበሬስ የሚባል። በብሉይ ኪዳን መጻሕፍት ስማቸው ከአንድም ቦታ ላይ አልተጻፈም። ቅዱስ ጳውሎስ ግን ከአባቶቹ ሲሰማው የነበረውን ትውፊት ተጠቅሞ ኢያኔስና ኢያንበሬስ በብሉይ ኪዳን ውስጥ ስማቸው አይገኝም። ሁለቱ የፈርዖን ጠንቋዮች እያለ የሚገልጻቸው እንጂ ስማቸውን አይጠቅስም። ቅዱስ ጳውሎስ ኢያኔስና ኢያንበሬስ የሚለውን ስም ከየት አገኘው? የመጽሐፍ ቅዱስ ብሉይ ኪዳን የለም። ብሉይ ኪዳን የሌለውን ሐዲስ ኪዳን ጳውሎስ እንዴት ጻፈው? ምን ተጠቅሞ ነው? ከአባቶቹ የተማረውን ተጠቅሞ ነው። በትውፊት ተጠቅሞ ስሟቸውን ገልጾ አስቀመጠልን። ስለዚህ ሐዋርያት አባቶቻችን ራሱ ትውፊትን ተጠቅመው ጽፈውልን። ትውፊቱ ዶግማው ቀኖናው ሶስቱ የማይጣሉ አንድ ዓላማ አንድ ሐሳብ ያላቸው ናቸው እና ቤተክርስቲያን የሚያሰኛት እነዚህን ሶስቱን ይዛ ስትገኝ ነው። የቤተክርስቲያን አስተምሮ ሁሉ የሚለካው መመዘኛው መጽሐፍ ቅዱስና ቅዱስ ትውፊት ነው። ለምሳሌ አሁን ስለ አንድ ቅዱስ ገርል ወይም ድርሳን ቢጻፍ የምንቀበለው በመጽሐፍ ቅዱስ መዝነን። ስለዚህ የቤተክርስቲያን ያስተምሮ ውሃ ልኳ የሚመዘነው በመጽሐፍ ቅዱስ ሲመዘንና ከመጽሐፍ ቅዱስ ጋር የሚጋጭ አስተምሮ ካለው የሚጣረስ ሐሳብ ካለው ውድቅ ይሆናል ማለት ነው። ስለዚህ መመዘኛችን መጽሐፍ ቅዱሳችን። ለምሳሌ የማቴዎስ ወንጌል እንደጻፈው ምንድነው ማስረጃቸው? እዚህ የያዝነው 66ቱ ላይ የለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው የሚለው ኋላ ላይ ነው አርዕስት የተሰጠው። የኋላ አባቶች ናቸው ርዕስ የሰጡት እንጂ መጀመሪያ ሲጻፍ ርዕስ አልነበረው። ምክንያቱም ቅዱስ ማቴዎስ እንደጻፈው ብሎ ራሱን እንዲህ አድርጎ አይገልጽም። ሌሎች አባቶች ናቸው ኋላ ላይ ለቅዱሳት መጻሕፍት አርዕስት በእኛ በቤተ ክርስቲያናችን ትውፊት ሰለስቱ ምዕት ለመጻሕፍት ሁሉ አርዕስት ሲሰጡ ቅዱስ ማቴዎስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው እያሉ አርዕስት ሰጡ እንጂ ውስጡ ላይ መጀመሪያም ላይ መጨረሻም ላይ ጸሐፊው ቅዱስ ማቴዎስ እንደሆነ የሚገልጽ ነገር የለም። እነሱ በምን አወቁ ታዲያ? አባቶችማ በትውፊት። ለዛ ነው ከቅዱስ መጽሐፍ የማይተናነስ እንደውም ቅዱስ መጽሐፍን ያስገኘ ይህን እትሙን የወለደ ቅዱስ ትውፊት በቤተ ክርስቲያን አለ የምንለው እሱ። ሙሉ አስተምሮ በትውፊት ነበረ። መጽሐፍ ቅዱስ አይጻፍ በቃል ማለት ነው። በቃል ከትውልድ ወደ ትውልድ የሚተላለፍ በቤተ ክርስቲያኒቱ የአምልኮ ሕይወት፣ የጸሎት ሕይወት፣ የአስተምሮ ሕይወት፣ የእምነት ሕይወት ነው የቀጠለው። አስተምሮ በኦርቶዶክስ ቤተ ክርስቲያን እምነትና ሕይወት አንድ ናቸው። ጸሎቱ አስተምሮ ነው፣ አስተምሮ ጸሎቱ ነው። ቅዳሴ እያስቀደስን እንማራለን፣ እየተማርን እንጸልያለን። እስቲ ምሳሌ ስጡኝ። የቅዳሴው ክፍል በሁለት ዋና ዋና ክፍሎች ነው የሚከፈሉት አይደለ? ትምህርትና የፍር ቅዳሴ የሚባላል። የትምህርት ቅዳሴ የሚባለው ጻው እስከሚባል ያለው እስከዛ ድረስ ሁልጊዜ እንደምናየው እንደምንሰማው ጻው እስከሚባል ድረስ ይነበባል አይደል? ምን በእንተ ቅድሳት ይነበባል። የሚነበበው እኮ እየሰማን እየተማርንም ነው፣ እየጸለይንም ነው፣ እያመሰገንም ነው። እንደገና ደግሞ የቅዱስ ጳውሎስ መልእክት ይነበባል። የሌሎቹ የሐዋርያት የቅዱስ ጴጥሮስ መልእክት፣ የቅዱስ ያዕቆብ መልእክት፣ የቅዱስ ይሁዳ መልእክት፣ ራእየ ዮሐንስ ይነበባል። ገጻዊው እንደሰራላቸው ቅዳሴው ላይ ማለት ነው። ከዛ ደግሞ የሐዋርያት ሥራ ይነበባል። መጨረሻ ላይ ቅዱስ ወንጌል ይነበባል። ያንን ስንሰማ እየተማርንም ነው፣ እየጸለይንም ነው፣ እያደመጥን ነው። እንደገና ደግሞ እያመለክንበት ነው፣ እያመሰገንበት ነው። ሁለቱ የተያያዙ ናቸው። በጣም በጥልቀት የቤተ ክርስቲያኒቱ አስተምሮ የተገለጸበት ቅዳሴያችን ላይ ነው።
ቅዳሴው በጣም የሚገርም ነገረ መለኮት ነው ያለው። የሚነበቡት መልእክታት ራሱ አንድ አይነት አይደለም። በ365ም ቀን የተለያየ መልእክታት ነው የሚነበበው። አሁን ቀደም ሊደገም ቀን የለም። ግጻዊ የሚያወጣቸው ለምሳሌ የዛሬውን ቀን ዛሬ ነው እንዲሰማው የሚያደርግህ፣ ነገ ደግሞ ሌላ መልእክታት ነው እንዲሰማ የሚያደርግህ። ተማርኩ ሰማሁት አይደል እንዳትል፣ በየቀኑ ከመጽሐፍ ቅዱስ ወንጌሉ በየቀኑ የሚነበበው ሌላ። ግጻዊ ማለት እግዚአብሔርን በዝማሬ በመዝሙር ቅዳሴ የምናመሰግንበትን ምንባባትን ለማውጣት የተጠቀሙበት የጊዜ ሰሌዳ ነው እና ይሄ የጊዜ ሰሌዳው ደግሞ ምን መሰረት ያደርጋል? በዓላትን መሰረት ያደርጋል። ጊዜን፣ ወቅትን መሰረት ያደርጋል። ለምሳሌ በክረምት ላይ የሚነበበው ወንጌል የሚሰበከው ወንጌልና ጥር ላይ የሚሰበከው ወንጌል የሚነበበው ወንጌል አንድ አይደለም። ያ ማለት የተፈጥሮውን ወይም ደግሞ ወቅቱን መሰረት ያደረገ ነው ማለት ነው እና ቤተክርስቲያን በዚህ መልኩ ነው ትንቢታትን ታነባለች። ለምሳሌ ምስባኩ ሁልጊዜ የሚሰበከው የዳዊት መዝሙር ነው የሚሰበከው። ቅዳሴው መካከል ላይ የነቢያት ትንቢት አለ። ምክንያቱም ክርስቶስ የነቢያትና የሐዋርያት መገናኛ ነው። ቅዱስ ጳውሎስ በኤፌሶን መልእክት እንደገለጸው ነቢያትና ሐዋርያት የተጋጠሙበት የማዕዘኑ ድንጋይ ክርስቶስ ነው፣ ሕያው ድንጋይ። ስለዚህ ያ ስለሆነ የነቢያትም የሐዋርያትም አስተምሮ ቤተክርስቲያን ላይ ይነበባል ማለት ነው። በጣም ግሩም። ተመልካቾቻችን እንግዲህ ከመጽሐፍ ቅዱስ ውጪ ብዙ ቅዱሳት መጽሐፍትን መቀበል እንዳለብን በደንብ በማስረጃ ተማምነናል። ስለዚህ ከዚህ በኋላ የምንቀጥለው ነፃ ሆነን የቤተ ክርስቲያናችንን ትክክለኛ መጽሐፍትም መጽሐፍ ቅዱስንም እየጠቀስን እንቀጥላለን ማለት ነው። በቀጣይ ክፍል ስንገናኝ የምናየው ጌታችንና መድኃኒታችን ኢየሱስ ክርስቶስን ከአምላክነቱ ይልቅ ለስም አጠራሩ ክብር ይግባውና መካከለኛ ነው፣ እንደውም ብቸኛ አማላጅ ነው እስከ ማለት ድረስ እየሄዱ ጥቅስ መጽሐፍ ቅዱስ ላይ ጠቅሰው ይከራከራሉ። የእነሱን መከራከሪያ ጥቅሶች በደንብ እያነሳን ከሊቃውንቱ ጋር ክርክር ስለምናደርግ በቀጣይ ክፍል እንገናኝ። መልካም ጊዜ።